ፍቅር፣ እንግዳ ተቀባይነት፣ ከፊት የማይነጥፈው ኢትዮጵያዊ ፈገግታ እነርሱን ገዝቷቸዋል። ህዝቡ ሰው ወዳድ ነው። እዚህ ከመምጣቴ በፊት ኢትዮጵያ መሄድ አደገኛ ነው ተብዬ ነበር፣ ግን እንደዛ አይደለም። በጣም ሰላም፣ ደስ የሚል ቦታ ነው። ህዝቡ እንግዳ ተቀባይ፣ ወዳጅ ነው። ደግሜ እንደምመጣም እርግጠኛ ነኝ። ለመጀመሪያ ጊዜ ኢትዮጵያን የረገጡ በተደጋጋሚ መጥተው ያዩ የኢትዮጵያ መልክ በእኩል ይመሰክራሉ። ጥምቀት የኢትዮጵያ መታያ መገለጫ ነው ስንልም ያለ ምክንያት አይደለም። ጥምቀትን የታደሙ ሁነቱን ደጋግሞ የተሳተፉ የኢትዮጵያውያኑንና የጥምቀትን ውበት ይመሰክራሉ። I live here since more than 5 years, so I have been to Jan Meda the second time, and of course Timkat I celebrated every year. እዚህ ከ5 ዓመት በላይ ኖሬያለሁ። ጥምቀትን በጃን ሜዳ ሳከብር ለሁለተኛ ጊዜ። ጥምቀት በየዓመቱ የማከብረው ልዩ በዓል ነው። ሁሉም በእኩል የሚያከብሩት እምነትና ተስፋ ከፊታቸው የሚታይበት በዓል ነው። ይህን ማየት በእውነቱ ልዩ ነው። Faith and hope and so strong emotions which are really like it's amazing always to see this. ዛሬ በኢትዮጵያ የተለያዩ ክፍሎች የጥምቀት በዓል በድምቀት ተከብሯል። በተለይም በአዲስ አበባ ጃን ሜዳ በነበረው የጥምቀት በዓል አከባበር በርካታ የውጭ ሀገር ዜጎች ታድመዋል። አንዳንዶቹ ለመጀመሪያ ጊዜ፣ ሌሎቹ ደግሞ ከሁለትና ከዚያ በላይ ጥምቀትን በኢትዮጵያ አክብረዋል። ይህ ለእነርሱ ልዩ ስሜት ነበር። Millions of people. I think it's even bigger the biggest one I ever seen. በሚሊዮን የሚቆጠሩ ሰዎች ናቸው የሚያከብሩት። በጣም ትልቅ በዓል ነው። እስካሁን ካየኋቸው በዓላት ሁሉ ትልቁ ለኔ ይሄ ነው። ከጧቱ 12 ሰዓት ጀምሮ ነው እዚህ የቆም ነው፣ ግን ምንም ድካም አልተሰማንም። መልእክቶችን ባልረዳም እንኳን የሚሰማኝ ስሜት ልነግርህ አልችልም። በተለይ ጸበል ሲረጩን የተሰማኝ ስሜት ሰላም ነው። But I feel peace and happy. I was so lucky. I had like ይህን በዓል መታደሜ እድለኛ ነኝ። በጣም ደስ ይላል። ሁሉም ደስ የሚል ፊት ነው የሚያሳዩ። ባህላዊ ነገሩም ልዩ ነው። Cultural cross everything. Very impressive. በጣም ሳቢ ነው። በተለይ መንፈሳዊ የሆኑ ስርዓቶቹ ለኔ ልዩ ናቸው። Very impressive for me. እኔ ለመጀመሪያ ጊዜ እነዚህ አይነት ነገር የሚያየው በጣም ቆንጆ ነው። እነዚህ ባህላዊ ልብሶች እንደኔ አንድ ጓደኛ ሰጠኝ። አዎ እና በጣም ደስ ይላል። የጥምቀት በዓል በዓለም አደባባይ ኢትዮጵያን የወከለ የሀገር መታያ መገለጫ ነው ስንል አንድም በበዓሉ ላይ ያሉ ሃይማኖታዊም ባህላዊም ስርዓቶቹ ናቸው። የውጭ ሀገር ዜጎችን የሚስቧቸውም ይህ ሆኖ ባንደበታቸው ይገለጻል። የቀለሙ ውበት በጣም ያምራል። ልብሶቹም ልዩ ናቸው። How they singing like that. እልልታውን ሰምቻለሁ። አቤት ደስ ሲል! ከበሮ ሲመታ ያለው ውበት ይገርማል። መልካም ጥምቀት እንዲሆን እመኛለሁ። ባህላችሁን ጠብቁት። እኛ ደግሞ ሌሎች መጥተው ያገኘነውን ልምድ እንዲያገኙ ለዓለም እናሳውቃለን። And spread the word. We will spread the word for you. Yeah, so more people come and have a experience like we have. Beautiful. I think it starts also from the hair of the women. ከሴቶች የፀጉር አሰራር ጀምሮ እስከ ልብሶቹ በጣም ነው የሚያምሩ። ሁሉም በነጭ ልብስ ደምቀው መታየታቸው ከባህል ጋር ያለውን ትስስር ያሳያል። ይህን እኔ ማደንቀው ነው። Which I appreciate a lot. ሰዎች ጎበዞች ናቸው። ቆንጆ መገብ አላችሁ። አዎ ደስ የሚል ቦታ ነው።